ዘራፍ አካኪ ዘራፍ ዘራፍ ሩቲና ኤፍጌኔ ነካ ዘራፍ አካኪ ዘራፍ እያልኩ ዛሬ ደግሞ መጥቼላችኋለሁ። እንግዲህ ኤፍሬም እና ሩቲን ለማለያየት በጣም ብዙ ጥረት ቢያደርጉም በጣም ብዙ ቢለፉም ኤፍሬም ሩቲ ላይ እንዲቀየር ብዙዎቻቸው መጥተው አንተን እንደዚህ ያደረግከው፣ አንተን እንደዚህ የተፈጠርከው፣ አንተን እንደዚህ ያስደረግከው፣ አንተን ያላያቸው አንተ ነህ አብርሃምን ለዚህ ደረጃ ያደረስከው ብሎ ቢናገሩትም ኤፍሬም ግን ለማንም ጆሮ እየሰጠ አይደለም። ምክንያቱም በሩቲ እየድርድር አያውቅም። እየተነሳበትን ስለሚያውቅ የበላበትን እጅ መካድ ስለማያውቅ እነሱ በልቶ ካጆች ስለሆኑ ከሩቲ ቀይራቸው ሰው አደርጋቸው ዩቱብን አቀላቅላቸው ዩቱብ ምን እንደሆነ አሳይታቻቸው መካድ አይፈልግም። ገባቸው አይደለም? ሌሎቹ ግን ካጂ ስለሆኑ ነው እሷን እየካዱ የነበረው። ዛሬ ግን ኤፍሬም ልካቸው ነው የነገራቸው። ትናንትና ቡዜም ሰሞኑን የተፈጠረው ነገር ሁሉ እያየን ነው። ከሩቲን ድርቅ በጣም ብዙ ሰዎች በተደጋጋሚ ቢናገሩትም እኔ ግን መቼም ሩቲን አልተዋትም። ሩቲ እህቴ በጣም መወዳት በጣም ማከብራት ምሳሳላት እህቴ ነች። እንድትጎዳ አልፈልግም። አብርሃም ወንድሜ ስለሆነ ብቻ ለሱ ዋሽቼ ወይም ደግሞ ወንድሜ ትክክል ነው ማለት አልፈልግም እንደናንተ ብሎ እንግዲህ በግልጽ ተናግሯል ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ የፍዬ ዛሬ በራሱ ቤት ነው የመጣው። ደስ ብሎኛል። እሱና ሩቲጌ በራሳቸው ቤት ሲመጡ እንዴት ደስ እንደሚለኝ ውስጤ ነው ራስ የሚለው ማለት ነው። እና ምን እላችሁ ፈልጌ ነው ዛሬም ደግሞ አብርሃም እንደዚህ የመሆኑ ሩቲና አብርሽ የመለያየታቸው ይሄ ሁሉ ነገር ያደረግከው ከመጀመሪያ ቀን ጀምሮ ያደረግከው አንተ ነህ ብሎ ዛሬ ደግሞ ወንድሙ ሲደክሞ አብርሃምን ሲደክሞ እንግዲህ ወደ ኤፍሬም ተመልሷል ማለት ነው። ዴቭ በአብርሃም ህይወት ላይ ኤፍሬም ጥሩ ነገር አደረገ እንጂ አንድ እንዲሆን ልጁን በስንት ተንከባክቦ ልጅ እንዳሉ ሰው እንዲሰማው አባትነት ምን እንደሆነ እንዲገባው ባለትዳር ምን እንደሆነ እንዲገባው ነው እንጂ ያደረገው ኤፍሬም ምንም ያደረገው ነገር የለም። ገባችሁ አይደለ? አብርሃም ዛሬም ምንድነው ያለው? ታሞ እንድታመም ያደረገው ለዚህ ሁሉ ደረጃ እንዲሆን ያደረገው ኤፍሬም ነው አለ። ምንም ያደረገው ነገር የለም። በምንድነው የታመው? ምን ነበር የሆነው ብላችሁ ለኛ መልስ ሰጣችሁኝ እናንተ ድንጋይ ራሶች ማለት ነው። እና ከአብርሃምና ከሩቲና ከኤፋዬ አናት ውረዱ። ወንድማችሁ ከታመመ እዛ የሚድርበት ቦታ ውሰዱት። አብርሃም ደግሞ ሱስ ነው ያለበት። በቃ ሲጃራ ማልቀቅ እኮ በጣም የሚጨንቀው ታውቃላችሁ አይደለ? እና እሱም ደግሞ ልክ ሌላ ሰው አሁን የሲጃራ ሱስ የጫት ሱስ ምናምን አለበት አይደለ? አብርሃም ደግሞ የሴቶች ሱስ አለበት። በአንድ ሴት መርካት አይችልም። ለዛ ነው ገባት